ይስጥልን እንደምላችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ መጋቢት 15 2017 የዜና ላፍታ መረጃ ሰዓታችን ተጀምሯል። እስካሁን ሰዓት ድረስ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ናቸው ሲሉ ምክትላቸው ሌተናል ጄኔራል ታደሰ ወረደ መናገራቸውን በተለያዩ አካባቢዎች ያሉ ግጭቶች የትውልዱን የወደፊት እድል እያደናቀፉ ይገኛሉ ሲሉ ፕሮፌሰር ብርሃኑ ነጋ መናገራቸውን እንዲሁም በአዲስ አበባ ዩኒቨርሲቲ በመማር ማስተማር ሂደት ውስጥ ቅሬታ አለን የሚሉ ተማሪዎች ተቋሙን በሕግ ሊጠይቁ መሆኑን ጨምሮ ሌሎች ጉዳዮችን ይዘናል። ከዜናዎቹ ጋር ራቢያ ከደራብሪያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። እስካሁን ሰዓት ድረስ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ናቸው ሲሉ ምክትላቸው ሌተናል ጄኔራል ታደሰ ወረደ ተናገሩ። በአሁኑ ባለው የትግራይ ክልል ቀውስ አሸናፊም ሆነ ተሸናፊ የለም ሲሉ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ተናግረዋል። እስካሁን ሰዓት ድረስ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ናቸው ያሉት ሌተናል ጄኔራሉ የሚጠበቅ ማስተካከያ ቢኖርም እኔን እስካሁን ደቂቃ ድረስ ፕሬዝዳንት አድርጎ የሾመኝ የለም ሲሉ ተናግረዋል። በውስጣችን ያሉትን ችግሮች በአንድነት መንፈስ ለመፍታት የሚያስችል እድል ከተፈጠረ ኃላፊነቱን ያለ መቀበል ፍላጎት የለኝም ያሉት ሌተናል ጄኔራል ታደሰ በራሃይሾ በተባለ ዩቲዩብ ሚዲያ በሰጡት ካለመጠይቅ የክልሉ ወቅታዊ ሁኔታንም አንስተዋል። ለውጥ መቀበል የግድ ነው፣ ተወደደም ተጠላም በቆየ የፖለቲካ አካሄድ መሄድ አይቻልም ያሉት ታደሰ ወረደ ታሪክ ዛሬ ስላልሆነ ዛሬ ላይ የሚጠበቅብንን መስራት አለብን ሲሉም ተደምጠዋል። የትግራይ ችግር የተከማቸ ነው፣ ከህወሓት መከፋፈል በፊትም የነበረ ነው ያሉት ሌተናል ጄኔራሉ ለሁለት የተከፈሉ የህወሓት ቡድኖች ላለመስማማት የተስማሙ መሆናቸው አሁን ያለው የትግራይ ፖለቲካን እጅግ የተወሳሰበ እንዲሆንም አድርጎታል ብለዋል። የሁለቱ ቡድኖች የከረረ መከፋፈል ወደ ለየለት አደጋ እንዳይሄድ የጸጥታ ኃይሉ ሚናውን ለመወጣት ሞክሯል ያሉት ምክትል ፕሬዝዳንቱ ሁለቱ ቡድኖችን ፊት ለፊት ተቀምጠው እንዲወያዩ የተደረገው ጥረት እስካሁን አለመሳካቱንም ጠቅሰዋል። የአሁኑ መከፋፈል ከ1993 መከፋፈል የከፋ ነው ያሉት ሌተናል ጄኔራሉ ሁለቱ ልዩነቶች የፈጠሩ ቡድኖች በመንግስት የስራ ኃላፊነት ላይ ነበሩ በመሆናቸው ችግሩን አባብሶታልም ብለዋል። የቡድኖቹ መከፋፈል ምሁራን ፖሊሱን፣ የፖለቲካ ኤሊቱንና ሌላው እንደተከፋፈለ ሁሉ የጸጥታ ኃይሉ እንዲከፋፈል ሰለባ አድርጎታል ሲሉም ጠቅሰዋል። የውስጣችንን ችግር በሰላማዊ መንገድ ይፈታል የሚል እምነት አለኝ ያሉት አመራሩ ከዚህ በመነሳት በውስጣችን የእርስ በርስ ጦርነት ይካሄዳል የሚል እሳቤ አልቀበልም ብለዋል። በኢትዮጵያና በኤርትራ መካከል የሚታየው መሳሳብ ወደ ጦርነት እንዳያመራ እንደ ትግራይ የበኩላችንን ጥረት ማድረግ ይጠበቅብናል ሲሉ አክለዋል። በተለያዩ አካባቢዎች ያሉ ግጭቶች የትውልዱን የወደፊት እድል እያደናቀፉ ይገኛሉ ሲሉ ፕሮፌሰር ብርሃኑ ነጋ ተናገሩ። በዛሬው ዕለት በአማራ ክልል የትምህርት ንቅናቄ መድረክ እየተካሄደ ይገኛል። በትምህርት ንቅናቄ መድረኩ ላይ ንግግር ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በሀገር አቀፍ ደረጃ በተለያዩ አካባቢዎች በግጭቶች እንዲሁም በሰው ሰራሽና ተፈጥሯዊ አደጋዎች ምክንያት ከ7.8 ሚሊዮን በላይ ህጻናት ከትምህርት ገበታ ውጪ መሆናቸውንም ጥናቶች ያመላክታሉ ብለዋል። በተለይ በአማራ ክልል የተፈጠረው ግጭት ከ4 ሚሊዮን በላይ የሚሆኑት ህጻናት ከትምህርት ገበታቸው ውጪ እንዲሆኑ አድርጓቸዋል ያሉት ሚኒስትሩ ትምህርት መሰረታዊ የህጻናት መብት ቢሆንም ወቅታዊ ሁኔታዎች የዚህ እንቅፋት ሆነዋል ብለዋል። በአንዳንድ የሀገሪቱ አካባቢዎች ያለው ግጭት ትውልዱ ከነገድሎቹ ጋር የሚገናኝበትን ተስፋ እያጨለመ ነው ሲሉ አክለዋል። ግጭት በትውልድ ግንባታ ላይ እያሳደረ ያለው ኪሳራ በጋራ መከላከል እንደሚገባም ፕሮፌሰሩ ጠቅሰዋል። የትምህርት መሰረተ ልማትን የማሻሻል ፕሮግራም በሀገር አቀፍ ደረጃ በትኩረት እየተሰራ ይገኛል ያሉት ሚኒስትሩ ግጭቱ ተግዳሮት ቢሆንም በአማራ ክልል በርካታ ትምህርት ቤቶች የማሻሻል ስራዎች ተሰርተዋል ብለዋል። በዚህ ዓመትም በክልሉ የትምህርት ቤቶች መሰረተ ልማት በማሻሻል ፕሮግራም 17 ትምህርት ቤቶች እንደሚገነቡ ገልጸዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበኩላቸው ግጭቱ በትምህርት ዘርፉ የትውልድ ግንባታ ላይ የሚያሳድረው ተጽዕኖ አሳሳቢነቱን ገልጸው ዘርፉን ወደ ነበረበት ለመመለስ የትምህርት ማህበረሰቡ የወላጅ የአመራርና በአጠቃላይ የህብረተሰቡ ርብርብ ንቁ ተሳትፎ ይጠይቃል ሲሉ መናገራቸውንም ብሔራዊ ቴሌቪዥን ጣቢያ ዘግቧል። በአዲስ አበባ ዩኒቨርሲቲ በመማር ማስተማር ሂደት ውስጥ ቅሬታ አለን የሚሉ ተማሪዎች ተቋሙን በሕግ ሊጠይቁ መሆናቸውን ተናገሩ።
አዲስ አበባ ዩኒቨርሲቲ የነበሩትን ኮሌጆችና የትምህርት ፕሮግራሞች እየቀነሰና እያጠፈ በመምጣቱ ቅሬታ ያላቸው ተማሪዎች በሕግ ሊጠይቁት መሆናቸውን ተናግረዋል። አስተያየታቸውን ለሪፖርተር የሰጡት የዶክትሬት ዲግሪ ተማሪዎች ራሱን ችሎ ያለውን የሀገር ልማት ጥናት ኮሌጅ ወደ ሶሻል ሳይንስ ኮሌጅ ስር እንዲተዳደር ተደርጓል። ይህ ደግሞ ግልጽነት የጎደለው ከመሆኑም ባሻገር ኮሌጁ ለምን ፈረሰ በሚለው ጉዳይ ላይ ምላሽ የሚሰጥ አካል የለም ሲሉ ቅሬታቸውን አቅርበዋል። በዚህ ኮሌጅ ውስጥ ለሀገር በጣም ጠቃሚ የሆኑ የምግብ ደህንነት ጥናት፣ የገጠር ልማት የመሳሰሉ የትምህርት ፕሮግራሞች ከሌሎች ጋር ተዋሂደው ወይም ፈርሰዋል ሲሉ አስተያየታቸውን የሰጡት ተማሪዎቹ እኛ ኮሌጆቹ ለማፍረስ ምን አይነት መስፈርቶች እንደተጠቀሙ የምናውቀው ነገር የለም ሲሉም ገልጸዋል። ከዚህ ጋር ተያይዞ የዶክትሬት መርሃ ግብር ወደ ጂኦግራፊና አካባቢያዊ ጥናት ዲፓርትመንት የተወሰደበት ምክንያት በደብዳቤ የዩኒቨርሲቲውን ፕሬዝዳንት ጽህፈት ቤት ብንጠይቅም የሰጡ ምላሽ የለም ብለዋል። ጉዳዩ የአስተዳደር ጉዳይ ብቻ ሲሆን የመጣችሁበት ትምህርት አንነካም፣ ነገር ግን ዲግሪያችሁ ላይ ጂኦግራፊና ኮሌጅ ሶሻል ሳይንስ ተብሎ ይጻፋል መባላቸውንም የገለጹት ተማሪዎቹ ይህ ተገቢ አይደለም ሲሉም ተናግረዋል። በተነሱ ቅሬታዎች ላይ ምላሽ የሰጡት የዩኒቨርሲቲው የአካዳሚክ ምርምር ምክትል ፕሬዝዳንት ዶክተር ጄሉ ኡመር ማንኛውም ተማሪ ወደ ዩኒቨርሲቲ ሲመጣ ለፕሮግራም እንጂ ለኮሌጅ አይመዘገብም፣ በትምህርት መጨረሻ ላይም ዲግሪ ሲያገኝ የሚሰጠው የአዲስ አበባ ዩኒቨርሲቲ ዲግሪ እንጂ የአንድ ኮሌጅ ዲግሪ አይደለም ሲሉ የተማሪዎቹን ቅሬታ ማስተባበላቸውንም ዘገባው ጠቅሷል። ተማሪዎቹ ቅሬታቸው ባለመፈታቱና ምላሽ ባለማግኘታቸው የተነሳ ጉዳዩን በሕግ ለመጠየቅ እንደሚፈልጉና የዩኒቨርሲቲው አቋም ምን እንደሆነ ጥያቄ ቀረበላቸው ዶክተር ጄሉ በሰጡት ምላሽ ጉዳዩን የፈለጉበት ቦታ መውሰድ ይችላሉ ሲሉም ገልጸዋል። ከትናንት ምሽት 12 ሰዓት ጀምሮ የነዳጅ ምርቶች ላይ የዋጋ ጭማሪ ተደረገ። የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ትናንት ለነዳጅ አቅራቢ ድርጅቶች ባሰራጨው ሰርኩላር ከትናንት መጋቢት 14 ቀን 2017 ምሽት 12 ሰዓት ጀምሮ የነዳጅ ምርቶች ላይ የዋጋ ጭማሪ ተደርጓል። በዚህም መሰረት 1 ሊትር ቤንዚን 112 ብር ከ67 ሳንቲም፣ 1 ሊትር ነጭ ናፍጣ 107 ብር ከ93 ሳንቲም፣ 1 ሊትር ኬሮሲን 107 ብር ከ93 ሳንቲም መሆኑ ተገልጿል። እንዲሁም የአውሮፕላን ነዳጅ 113 ብር ከ20 ሳንቲም፣ 1 ሊትር ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም፣ 1 ሊትር ቀላል ጥቁር ናፍጣ 109 ብር ከ22 ሳንቲም ገብቷል። የነዳጅ ኢነርጂ ባለስልጣን ዋና ዳይሬክተር ወይዘሮ ሳህረላ አብዱላህ ጭማሪው ከትናንት 12 ሰዓት ጀምሮ መደረጉን አረጋግጠዋል። መነሻው መስከረም ወር 2017 በተገለጸው መሰረት በየ3 ወሩ የሚደረገው የዋጋ ማሻሻያ አካል ነው ተብሏል። መጨረሻ ከነበረበት አጠቃላይ 10% አካባቢ ነው የተጨመረው። ከ101 ብር እንዲህ ጨምረው ስናየው ወደ 10 ብር ነው የሚሆነው ሲሉ ዋና ዳይሬክተሯ ተናግረዋል። ጭማሪ የተደረገው ሪፎርሙን ተከትሎ ታርጌት ያደረገ ነው። በተለይ ቤንዚን፣ ኬሮሲንና ነጭ ናፍጣ የድጎማ ስርዓት ውስጥ አሁንም ያሉ ናቸው። ቀላል ጥቁር ናፍጣ፣ ከባድ ጥቁር ናፍጣ ከአምና ጀምሮ በገበያ ዋጋ እየተወሰነ የመጡ ኮሞዲቲዎች ናቸው። የአውሮፕላን ነዳጅ ደግሞ ከባለፈው 3 ወር ጀምሮ በዓለም የገበያ ዋጋ እየተመራ ይገኛል ሲሉም ጨምረው ተናግረዋል። 52 ኤርትራውያንን በህገወጥ መንገድ ድንበር ሲያሻግሩ ነበሩ የተባሉ 2 የመከላከያ ሰራዊት አባላት በእስራት ተቀጡ። 52 ኤርትራውያንን በህገወጥ መንገድ ድንበር ሲያሻግሩ የነበሩ የመከላከያ ሰራዊት አባላት በእስራት መቀጣታቸውን የጋሞ ዞን ከፍተኛ ፍርድ ቤት አስታውቋል። የክሱ መዝገብ እንደሚያስረዳው የደቡብ እዝ ኦራል ተሽከርካሪ ሹፌር የሆኑት ሁለተኛ ተከሳሽ መሰረታዊ ወታደር ጌታቸው ክብረት ከአንደኛ ተከሳሽ ሻምበል መብራቱ ታዴ በደቡብ እዝ 202ኛ ኮር 21ኛ ክፍለ ጦር አንደኛ ሬጅመንት አዛዥ በሰጠ ትዕዛዝ በህዳር ወር 2016 ኤርትራዊ ዜግነት ያላቸው 52 ሰዎች በመከላከያ ኦራል ተሽከርካሪ ወደ ኢትዮ ኬንያ ድንበር ሲያጓጉዙ በደቡብ ኢትዮጵያ ክልል አሌ ዞን ቀርቀቴ ተብሎ በሚጠራው አካባቢ ከነ ተዘዋዋሪዎቹ እጅ ከፍንጅ መያዛቸው ተጠቅሷል። የጋሞ ዞን ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት መጋቢት 10 2017 በዋለው ችሎት ተከሳሾቹ አቃቤ ሕግ ጠቅሶ የከፈተው
የተከፈተባቸውን የክስ መዝገብ መከላከል ባለመቻላቸው በህግ ድንጋጌ ስር ጥፋተኛ ናቸው በማለት እያንዳንዳቸው በ8 ዓመት ከ5 ወር ጽኑ እስራትና 10,000 ብር የገንዘብ መቀጮ እንዲቀጡ መወሰኑን የከፍተኛ ፍርድ ቤት ፕሬዝዳንት አቶ ሽመልስ ጮራ ለቲቪ ተናግረዋል። አዘዋዋሪዎቹ የመከላከያ ሰራዊት በመሆናቸው ጉዳዩ እንዴት በወታደራዊ ፍርድ ቤት እንዲታይ አልተደረገም፣ ሲዘዋወሩ የተያዙ ዜጎች ኤርትራውያን ስለነበሩ እንዴት በወንጀል ተጠያቂ አልተደረጉም የሚል ጥያቄ ለፕሬዝዳንቱ የቀረበላቸው ሲሆን ፕሬዝዳንቱ በሰጡት ምላሽ በህግ ድንጋጌ መሰረት የመከላከያ ሰራዊት አባላት በጦር ወንጀልና በስምሪት ላይ ሳይሆኑ የፈጸሙት ወንጀል በመደበኛ ፍርድ ቤት እንደሚታይና ኤርትራውያን በዚህ ድርጊት ተጎጂ እንጂ ተጠቃሚዎች አልነበሩ ብለዋል። የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው የዕለተ ሰኞ የቀትር ዜና ላፍታ የመረጃ ሰዓታችን ይህንን ይመስል ነበር። በያላችሁበት መልካም ቀን